በምርጫ ወቅት ከጉልበትና ከጥላቻ ይልቅ የሀሳብ የበላይነትን ማስቀደም ለዲሞክራሲ ግንባታም ሆነ ለሀገር ሰላም ወሳኝ መሰረት ነው። የሀሳብ የበላይነት ማለት ተፎካካሪን እንደ ጠላት ሳይሆን እንደ አማራጭ ሀሳብ አቅራቢ መመልከት ማለት ነው። ጥላቻ በስሜት ላይ የተመሰረተ በመሆኑ አርቆ የማየት አቅምን ይጋርዳል። በንግግር ማመን ግን ችግሮችን በጠረጴዛ ዙሪያ የመፍታት ብስለትን ያሳያል። በሀሳብ የበላይነት ሲባል እሳቤዎችን ይጨምራል። አንዳንዴ ሀሳቦቹ የሚነሱት የፖለቲካ ሀሳብ ይነሳል፣ የኢኮኖሚ ሀሳብ ይነሳል፣ የማህበራዊ ሀሳብ ይነሳል። በነዛ ሀሳቦች ላይ ተነስተን የምንሰጠው ለጉዳዩ ለተባለው ነገር ውስጥ ማስረጃዎቹ ምንድናቸው፣ መረጃዎቹ ምንድናቸው፣ ዓለማዊ ኩነት ምን ይመስላል፣ እነዚህ ነገሮች ያማከለ ከሆነ ሀሳብ ነው የምንለው። ልዩነቶችን ከጉልበት ይልቅ በእውቀት ላይ በተመሰረተ ውይይት ለመፍታት የሀሳብ የበላይነትን በማጠናከር የዲሞክራሲ ግንባታን ማጎልበት ያስፈልጋል። ምርጫ የልዩነቶች መድረክ ነው። እነዚህን ልዩነቶች ደግሞ በንግግር መፍታት ያልተገቡ ትንኮሳዎችና ግጭቶችን ይቀንሳል። የጋራ የሆኑ ሀገራዊ እሴቶች ላይ ለመስማማትም እድልን ይሰጣል። ድምፅ የሚሰጠው ህዝብም በበሳል መንገድ እንዲወስን ይረዳል። ለዚህ ደግሞ ሀሳብን በሚገባ መሸጥ አስፈላጊ ነው። አሁን ሰባተኛው ምርጫ ውስጥ ሀሳቦች ይነሳሉ። ፓርቲዎች እየተከራከሩ ነው፣ እየተወያዩ ነው፣ እየተነጋገሩ ነው። ምን የሚል ኢትዮጵያ ሀገራችን የሚያስፈልጋት የኢኮኖሚ ስርዓት ይሄ ነው ይላል እዚህኛው ሳይድ ያለው። ያኛው ሳይድ ደግሞ አይ አይደለም ይሄኛው ነው ብሎ ይነጋገራል። አይ የውጭ ጉዳይ ፖሊሲው የሀገራችን ይሄ መሆን አለበት ይላል በአንድ ተቃራኒ ያለው። በሌላ ተቃራኒ ደግሞ ይሄ ቢሆን የትምህርት ፖሊሲው፣ የጤና ፖሊሲው እያሉ ዜጎች በፖለቲካው አካባቢ ላይ ያሉ ሰዎች ይነጋገራሉ። እዛ ውስጥ አሸናፊ የሆነው ብዙሃኑ የሚቀበለው ብዙሃኑ የሚስማማበት ሀሳብ የበላይ ሆኖ እንዲገኝ ይፈልጋል። ስለዚህ አሁን ምን ይፈልጋል ካልን ጥሩ የሆነ ሀሳብ አገርን የሚገነባ ከሁሉ በላይ ኢትዮጵያን እንደ ታሪኳ ባላት የታሪክ ባላት የኢኮኖሚ እድገቷ ሊያሳድግ የሚችል ዜጎችን የሚያቀራርብ የማህበረሰባችን ውቅራችንን ከሁሉ በላይ አንድ የሚያደርገን ሀሳብ ይፈልጋል። በምርጫ ወቅት የሐሰተኛ መረጃ ስርጭት በዲሞክራሲያዊ ሂደትና በሀገር ሰላም ላይ የሚያሳድረውን ተጽዕኖ መከላከል የሀገርን የዲሞክራሲ ተስፋና የሰላም መሰረት በመሆኑ የመረጃ አጠቃቀም ላይ ጥንቃቄ ያስፈልጋል። አንዳንዴ የሐሰተኛ መረጃዎች በብዛት ይሰራጫሉ። ደግሞ አሁን ባለው የምርጫ ሂደት ውስጥ 3 ደረጃዎች እናልፋለን። ቅድመ ምርጫው አለ፣ የምርጫው ቀን ራሱ አለ፣ ሶስተኛው ድህረ ምርጫው አለ። ለምሳሌ ቅድመ ምርጫው ላይ ፓርቲዎች በገጾቻቸው መረጃ ሊያጋሩ ይችላሉ። ገዢ ፓርቲ ሊያጋራ ይችላል፣ እንደ መንግስት ሊያጋሩ ይችላሉ። ወይም እጩዎች በራሳቸው በግል ድረ ገጻቸው ላይ መረጃ ሊያጋሩ ይችላሉ። ያ መረጃ አንዳንዴ ተቋማዊ ይሆናል። በተቋም ደረጃ ላይ የሚጋራ ከሆነ በብዛት ህዝባችንን መስማት ያለበት ማረጋገጥ ያለበት ይሄ መረጃ ከየት ነው የሚለው ነው። አንዳንዴ ዌብሳይቶቻቸው፣ ፌስቡኮቻቸው፣ ትዊተሮች ሀክ ሊደረግ ይችላል። እሱን ቶሎ ማስተካከል፣ ምክንያቱም የዲጂታል ዘመን መጥፎ ጎኑ እሱ ነው። የፖለቲካ ፓርቲዎች በምርጫ ወቅት ከጉልበት ይልቅ የሀሳብ የበላይነት እንዲነግስ የማድረግ ኃላፊነት አለባቸው። ፓርቲዎች ትኩረታቸውን በግለሰቦች ማንነት ወይም ደግሞ ስብዕና ላይ ከማድረግ ይልቅ በሀገራዊ ጉዳዮች ላይ ባላቸው አማራጮችና መፍትሄዎች ላይ ሊያተኩሩ ይገባል። እንግዲህ ፓርቲዎች በአዲስ ሚዲያ ኔትወርክ፣ በፋና፣ በኢትዮጵያ ብሮድካስት፣ ኢቢሲ በስፋት ይከራከራሉ። ሀሳብ ላይ ሲከራከሩ ግን አንዳንዶቹ እውነትም ሪሊ መስመር ይዘው የሚከራከሩ ፓርቲዎችን አይተናል። በተለይ በፖሊሲ በስትራቴጂ ጉዳይ ላይ በፖለቲካ ሳይሆን በፖሊሲ መተባበር ትንሽ ሲጎላቸው አይተናል። በፖሊሲ ዙሪያ ላይ በፖለቲካ አንዳንዶቹ ደግሞ ውህደታቸውን ገና አልጨረሱም። የዚህ አይነት ፓርቲዎች ጋር አይተናል። ሌላኛው ደግሞ ሀሳቡን መሞገት ሳይሆን ግለሰቦች ይሄ አንኢቲካል ነው። አሁን አንዳንዴ ግብረ ገብነት ዓለም አቀፍ ስታንዳርድ የዛኛው ሀሳብ ምንድን ነው ብለው ጨርሶ ተከታዮቻችን ምንድን ነው ይህን ሀሳብ ለማን ነው ማቀርበው። ስለዚህ ብነጋገሩ ፖለቲካ ፓርቲዎች ደስ የሚለን እንደ ማህበረሰብም መለመድ ያለበት ባህል በሀሳብ ዙሪያ ላይ ግለሰብማ ኦልሬዲ ግለሰብ ነው፣ አንድ ሰው ነው። እንደ ሰው እንደ ግለሰብ ሊያጠፋም ሊያለማም ይችላል። ስለዚህ እንዲህ አይነት ነገሮችን ስንናገር ስንወያይ አንደኛው ፖሊሲ ላይ ቢሆን፣ ሁለተኛው ስትራቴጂ ላይ በብዛት ብንነጋገር፣ ሶስተኛው ተጨባጭ ነገሮች ምንድናቸው እውነታው ይሄ ፋክት ቤዝድ ያደረጉ ይሄ አሉባልታ አይደለም።
ምክንያቱም እንደ ህዝብ እንጠብቃለን። በሰላም ዙሪያ ላይ ቢነጋገሩ፣ ቢወያዩ፣ ሀሳብ ቢያዋጡ እሱ የተሻለ ይሆናል። ዲሞክራሲ የድምፅ ብልጫ ብቻ ሳይሆን የሀሳብም ጥራት ጭምር ነው። በምርጫ ወቅት የሚንጸባረቅ የሀሳብ የበላይነት ለነገዋ ሀገር ጠንካራ መሰረት የሚጥል ሲሆን፣ ጥላቻና ጉልበት ግን የነበረውን የሚያፈርስ አውዳሚ መንገድ ነው።